የእግር ጉዞ ቀላል እንቅስቃሴ ብቻ አይደለም። በቀን ከ15 እስከ 30 ደቂቃ ያህል የእግር ጉዞ ማድረግ በሰውነት ላይ 11 ወሳኝ የጤና ጥቅሞችን ይሰጠናል። የልብ ጤና ከመጠበቅ እስከ አስገራሚ የክብደት መቀነስ ውጤቶች። ስለዚህ በዛሬው ትምህርታችን መደበኛ የእግር ጉዞን በዕለት ተዕለት እንቅስቃሴ ውስጥ ሲያካትቱ ሊያዩዋቸው የሚችሏቸውን 11 ለውጦችን በስፋት የምናይ ይሆናል። በተለይ ሰባተኛው ጥቅም አስገራሚ ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። አንደኛ፣ የተሻሻለ የልብ ጤና። በሁሉም የእድሜ ክልል ውስጥ ላሉ ሰዎች መራመድ በጣም ጥሩ ከሆኑት የልብ ሕክምና ልምምዶች ውስጥ አንዱ ነው። ጥናቶች እንዳመለከቱት አዘውትሮ መራመድ፣ በተለይም ፈጣን የእግር ጉዞ ማድረግ የልብ ጡንቻን በማጠናከር የደም ዝውውርን በማሻሻል እንዲሁም የደም ግፊትን ለመቆጣጠር በመርዳት ለልብ ህመም ተጋላጭነትን ይቀንሳል። በጊዜ ሂደት መደበኛ የእግር ጉዞ ማድረግ የኮሌስትሮል መጠንን ይቀንሳል። እናም ከልብ ህመም ጋር የተዛመዱ ከባድ ምልክቶችን ይቀንሳል። ሁለተኛ፣ የሳምባ አቅም መጨመር። በእግር መራመድ የሳምባ አቅምን ለመጨመር ይረዳል። ይህም ሳምባዎች ደምን በተሻለ ሁኔታ ኦክሲጅን እንዲይዙ ያስችላቸዋል። ይህ አጠቃላይ የሳምባ ቅልጥፍናንና ኃይልን ያሻሽላል። ይህም በተለይ ቀላል የመተንፈሻ አካላት ችግር ላለባቸው ሊጠቅም ይችላል። የዕለት ተዕለት የእግር ጉዞ እንደ ስር የሰደደ የሳምባ ምች በሽታዎችን በመከላከል የሳምባ ጤናን ይደግፋል። ሶስተኛ፣ የተሻሻለ ሜታቦሊዝም እና የክብደት ቁጥጥር። በእግር መሄድ ካሎሪዎችን ብቻ አይደለም የሚያቃጥለው፣ ሜታቦሊዝምን ያሻሽላል። ይህም ክብደትን ለመጠበቅ ወይም ለመቀነስ ቀላል ያደርገዋል። ጥናቶች እንደሚያሳዩት በሳምንት ለ5 ቀናት በእግር መራመድ ቢያንስ ለ30 ደቂቃ እንኳን ብትሆን ማካተት ከመጠን ያለፈ ውፍረትን ለመቋቋም፣ የረሃብ ሆርሞኖችን ለመቆጣጠርና የኢንሱሊን ስሜትን ለማሻሻል ይረዳል። ይህም ሁሌም የሜታቦሊክ ጤናን ይደግፋል። አራተኛ፣ የአእምሮ ጤናን ያሻሽላል። አካላዊ እንቅስቃሴ ኢንዶርፊንን፣ ዶፓሚንን እና ሴሮቶኒን እንዲለቀቁ ያደርጋል። ሁሉም ኬሚካሎች ለጥሩ ስሜትና ጭንቀትን የሚቀንሱ ናቸው። ለፀሐይ ብርሃን መጋለጥ የቫይታሚን ዲ ውህደትን ስለሚደግፍ እናም ስሜትን ለመቆጣጠር ስለሚረዳ ከቤት ውጪ የእግር ጉዞ ማድረግ እነዚህን ተጽዕኖች ያሰፋዋል። በእግር መራመድ የመንፈስ ጭንቀት ምልክቶችን ለማቅለል እንዲሁም አጠቃላይ የስነ ልቦና ደህንነትን ለማሻሻል ይረዳል። አምስተኛ፣ የተሻሻለ የጡንቻ ጥንካሬ። መራመድ በመገጣጠሚያዎች ላይ ከመጠን በላይ ጫና ስለሚያሳድር ጡንቻዎችን ለማጠንከር ተመራጭ እንቅስቃሴ ያደርገዋል። አዘውትሮ መራመድ ጡንቻዎችን አቅም እንዲኖራቸው ያደርጋል። እናም የሲኖቫል ፈሳሽን በመጠበቅ የመገጣጠሚያ ጤንነትን ይደግፋል፣ መገጣጠሚያዎችን ያለሰልሳል። በተጨማሪም የእግር እንቅስቃሴን እምቢ ማለት መረቅን ይቀንሳል። በተለይም አርትራይተስ ላለባቸው ሰዎች በጣም ጠቃሚ ነው። ስድስተኛ፣ የምግብ መፈጨት ሂደትን ያግዛል። የዕለት ተዕለት የእግር ጉዞ የአንጀት ውስጥ እንቅስቃሴን በመጨመር የምግብ መፈጨት ስርዓቱን ይደግፋል። በእግር መራመድ የሆድ ድርቀትን ያስታግሳል፣ እብጠትን ይከላከላል፣ እንዲሁም ይበልጥ ውጤታማ የሆኑ ንጥረ ነገሮችን ለመውሰድ ይረዳል። ጥናቶች እንደሚያመለክቱት መጠነኛ የአካል ብቃት እንቅስቃሴ ጤናማ ማይክሮቢዮም እንዲኖሩ አስተዋጽኦ ያደርጋል። ሰባተኛ፣ የላቀ ረጅም እድሜና የተሻለ አጠቃላይ ጤና እንዲኖር ያደርጋል። ብዙ ጥናቶች አዘውትረው የእግር ጉዞ ማድረግ ከረጅም የህይወት ዘመን ጋር ያገናኙታል። በእግር መራመድ እንደ ሚዛን፣ ጥንካሬና የአእምሮ ንጽህና ያሉ ከእድሜ ጋር የሚቀንሱ አስፈላጊ የአካልና የግንዛቤ ተግባራትን ለመጠበቅ ይረዳል። አዘውትሮ መራመድ ስር የሰደደ በሽታዎችን የመጋለጥ እድልን ይቀንሳል፣ ረጅም እድሜና አጠቃላይ ደህንነትንም ይጨምራል። ስምንተኛ፣ የደም ስኳር መጠንን ይቆጣጠራል። ከምግብ በኋላ የእግር ጉዞዎች በተለይም የደም ውስጥ የግሉኮስ መጠን በመቆጣጠር ረገድ ውጤታማ እንደሆኑ ታይቷል። ምግብ ከበላን ከ15 ደቂቃ በኋላ አጭር የእግር ጉዞ እንኳን የኢንሱሊን ተግባርን ይረዳል፣ የደም ስኳር መጨመርን ይከላከላል። እናም ሴሎች ለኢንሱሊን የሚሰጡት ምላሽ በማሳደግ አይነት 2 የስኳር በሽታ የመያዝ እድልን ይቀንሳል። ዘጠነኛ፣ የአጥንት ውፍረትን ይጨምራል። እንደ መራመድ ያሉ ክብደትን የሚሸከሙ ልምምዶች የአጥንትን እድገት ያበረታታሉ እናም የአጥንት ፍጋትን ለመጠበቅ ይረዳሉ።
ይህም በተለይ በእድሜ እየገፋን ስንሄድ ኦስቲዮፖሮሲስን ለመከላከል ወሳኝ ነው። በተጨማሪም በእግር መራመድ አጥንትን በማጠናከርና ሚዛንን በማሻሻል የስብራት አደጋን ለመቀነስ ይረዳል። 10ኛ የተሻሻለ የእንቅልፍ ጥራት። በመደበኛነት የሚራመዱ ሰዎች የተሻለ የእንቅልፍ ጥራት ይኖራቸዋል። የአካል ብቃት እንቅስቃሴ የእንቅልፍ ሁኔታን የሚቆጣጠረው ውስጣዊ የሰውነት ሰዓት እንዲቆጣጠር ይረዳል። በእግር መራመድ የጭንቀት ሆርሞን የሆነውን ኮርቲሶል መጠንን ይቀንሳል። ይህም ጥልቀት ያለውና እረፍት የሚሰጥ እንቅልፍ እንዲኖር ያደርጋል። 11 የተጠናከረ የበሽታ መከላከያ ስርዓት። እንደ መራመድ ያለ መደበኛ የአካል ብቃት እንቅስቃሴ የሰውነት የበሽታ የመከላከል አቅምን እንደሚያሳድግ ተረጋግጧል። ይህ የሰውነት ኢንፌክሽኖችን የመለየትና የመዋጋት ችሎታን ይጨምራል። ከቤት ውጪ መራመድ ጤናማ የሆነ ንጹህ አየር እንዲኖሩት ሊያደርግ ይችላል። ይህም የመተንፈሻ አካላትን በሽታ የመያዝ ዕድልን ይቀንሳል። ከፍተኛ የእግር ጉዞ ጥቅሞችን ለማግኘት የሚረዱ ተጨማሪ ምክሮችን ስናይ፣ አንደኛ ወጥነት። በየቀኑ ቢያንስ ለ30 ደቂቃ የእግር ጉዞ ለማድረግ ያቅዱ። እንዲሁም በተመሳሳይ ሰዓት ቢሆን ይመረጣል፣ የበለጠ ልማድ ለማድረግ ስለሚረዳ ማለት ነው። ሁለተኛ እርምጃዎችን መጨመር። በዕለት ተዕለት እንቅስቃሴ ውስጥ አጭር ነገር ግን በመፍጠን የእግር ጉዞ ማድረግ የልብና የደም ሕክምና ጥቅሞችን እንዲሁም የካሎሪ ማቃጠልን ይጨምራል። ሶስተኛ ማህበራዊ ግንኙነት። ከጓደኞች ወይም ከቤተሰብ ጋር መራመድ የበለጠ አስደሳች እንዲሆን ብቻ ሳይሆን ማህበራዊ መስተጋብርን በማሳደግ የአእምሮ ጤናን ይደግፋል። መራመድ የአካልና የአእምሮ ጤናን ለመለወጥ በጣም ውጤታማ፣ ተደራሽ እንዲሁም አስደሳች መንገድ ነው። በቀን ለ15 ደቂቃ እንኳን ብቻ መራመድ የልብና የደም ቧንቧ ጤንነትን፣ ጠንካራ ጡንቻዎችን እና አጥንቶችን፣ ጥሩ ስሜትንና የተሻለ እንቅልፍን የሚያጠቃልሉ ብዙ ጥቅሞችን ማግኘት ይችላሉ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው እንቅስቃሴ አለማድረግ ስለሚያመጣው የጤና ቀውስ ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።